አላህ Subhanahu Wa Ta'ala ከጀሃነም እንዲጠብቃቸው ጀነትን እንዲሰጣቸው ከቂያማም ከዱንያም ውርደት እንዲጠብቃቸው አላህን ይማጸኑት ነበር በዱንያ ግን የተሸነገሉ ሰዎችና ስሜታቸውና ሸይጣንን የሚከተሉ ሰዎች የአኺራ ጉዳያቸው አያሳስባቸው የዱንያ ጉዳይ ከተሳካላቸው የሚቀጥለው ዓለም አያስጨንቃቸው ስለማያውቁና አላህ Subhanahu Wa Ta'ala ስለማይፈሩ ብቻና ብቻ እንጂ ባለማወቃቸውና ለዛች ዓለም ባለመዘጋጀታቸው ሞትም አይቀርላቸው ቅጣትም አይቀርላቸው ነገር ግን ለዱንያ ህይወታቸውን ሙሉ በሙሉ በመስጣታቸው የአኺራ ጉዳይ አያሳስባቸው ቀኖች ውስጥ ከሚሰሩ ስራዎች የለም فيه ከቀኖች አሐቡ ኢላላህ ወደ አላህ ዘንድ የተወደዱ ከየትኛውም ቀን የተሻለ ቀን የለም አላህ ዘንድ የተወደዱ من هذه الايام ከነዚህ ቀናቶች ውጭ አሉ የአላህ መልእክተኛ አላህን መዘከርም ይሁን ቁርአን መቅራትም ይሁን ጾም መጾምም ይሁን ሰደቃ መስጠትም ይሁን ለእናት ለአባትም በጎ ስራ መዋል ይሁን ለጎረቤትም ይሁን ለምስኪኖችም ኸይር ስራ መስራት ይሁን ማንኛውም ስራ እነዚህ ቀናቶች ውስጥ የሚሰሩ ስራዎች አላህ ዘንድ ትልቅ ምን እንደሚከፈልበት ነው ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ማንኛውም ስራ የለም እነዚህ ቀናቶች ውስጥ የሚሰሩ ከሌላው ቀን የሚበልጡ ቢሆን እንጂ አሉ ነብዩ አለይሂ ሰላቱ ወሰለም የአላህ ባሪያዎች ወደ አላህ ሽቅድድም የሚያደርጉባቸው ቀናቶች ናቸው በተክቢር በዚክር በቅራአተል ቁርአን ለይል በመስገድ ሰደቃ በመስጠት ስለቱል አርሃም የእናት አባትን ሐቅ በመጠበቅ ለምስኪኖች እንፋቅ በማድረግ ወደ አላህ የሚቀርቡባቸው ቀናቶች ናቸው እነዚህ 10 ቀናቶች ሰብስክራይብ በማድረግ ቤተሰብ ይሁኑ السلام عليكم ورحمة الله وبركاته إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا أما بعد يتكبرات يا الله بارياوش زاري الله سبحانه وتعالى فقادو كهونا لا وساتشو مودو بتكبروا باسروا كناتوش ዙሪያ ይሆናል እነዚህም ቀናቶች ከፊት ለፊታችን ያሉ ቀናቶች ናቸው ልንጠቀምባቸውና ወደ አላህ Subhanahu Wa Ta'ala ልንቀርብባቸው የሚገቡ ቀናቶች ናቸው ነብዩም አለይሂ ሰላቱ ወሰለም ለሙእሚኖች ትልቅ ፍርሳ የሚያገኙበት ቀናቶች እንደሆኑ ተናግረዋል የአላህ ባሪያዎች ከዚች ሀገር ተሰናብቶ ወደሚቀጥለው ሀገር እስከሚሄዱበት ቀን ድረስ አላህን Subhanahu Wa Ta'ala ከማምለክ አይወገዱም ይህም የነቢያቶችም ባህሪ ነው ያማኞቹም ባህሪ ነው አላህ Subhanahu Wa Ta'ala ቁርአኑ ኢነሁም ይላል አላህ Subhanahu Wa Ta'ala ነቢያቶቹ كانوا نبروا إلى الله سبحانه وتعالى يسارعون في الخيرات خيرا بمسرات اشكددم يادرغو نبر إلى الله سبحانه وتعالى يمؤمنوچم ባህሪ ሊሆን የሚገባው ይህ ባህሪን ቀልባችን ለደርቅና አይናችን መጥፎ ነገር በማየት ሊያፈጥ ባህሪያችን ሊበላሽ አይገባው ሁሌ ወደ አላህ Subhanahu Wa Ta'ala ልንቀርብና ኸይርን ስራ ልንሰራ ለምትቀጥለው ሀገር ልንዘጋጅ ግድ ይላል አላህ Subhanahu Wa Ta'ala ከማውሳት ቀልባችን የምደርቅ ከሆነ የሙናፊቆች ባህሪ ነው የሚሆነው አማኞችማ አላህ Subhanahu Wa Ta'ala ቁርአን ላይ ሲገልጻቸው المؤمنون الذين إذا ذكر الله وجلت قلوبهم አማኞች ብሎ ማለት አላህ በተወሳሳት ቀልባቸው ተፈራለች ይላል وإذا تليت عليهم آياته زادتهم إيمانا የአላህ አንቀጽ ሲነበብባቸው ኢማናቸው ይጨምራል ወአላ ረብህም የተወከሉን በጌታቸውም ላይ ይመካሉ ይላል የሙእሚኖች ባህሪ በአላህ ቃል በተዘከሩ ሰዓት ቀልባቸው ትረጥባለች የሙናፊቆች ባህሪ ግን ቀልባቸው ትደርቃለች ስለዚህ አላህ Subhanahu Wa Ta'ala ነብያቶችን ሲገልጻቸው إنهم كانوا يسارعون في الخيرات بخير ስራ ላይ ሽቅድድም ያደርጉ ነበር ነብይ ስለሆን ኸይር ስራ አያስፈልገንም ብሎ አይቀመጡ አላህ Subhanahu Wa Ta'ala በሚቀጥለው
ዓለም ላይ በጀነት ስለቀጠራቸው በቃን ብሎ አይቀመጡም ነበር። ወደ አላህ Subhanahu Wa Ta'ala እሽቅድድም ያደርጉ ነበር። ልክ እናታችን አይሻ የነብዩን አለይሂ ሰላቱ ወሰላም ባህሪ ስትገልጽ كان يقوم من الليل حتى تتفطر قدماه ከሌሊቱ ይቆሙ ነበር እግራቸው እስኪሰነጠቅ ድረስ ነበር እናታችን አይሻ። አላህም Subhanahu Wa Ta'ala ነብያቶችን ሲገልጻቸው ኸይር ስራ ላይ እሽቅድድም ያደርጉ ነበር ይላል። ወየድዑነና ይጠሩንም ነበር ዱዓ ያደርጉ ነበር። አላህ Subhanahu Wa Ta'ala ከጀሃነም እንዲጠብቃቸው ጀነትን እንዲሰጣቸው ከቂያማም ከዱንያም ውርደት እንዲጠብቃቸው አላህን ይማጸኑት ነበር። በዱንያ ግን የተሸነገሉ ሰዎችና ስሜታቸውና ሸይጣንን የሚከተሉ ሰዎች የአኺራ ጉዳያቸው አያሳስባቸው። የዱንያ ጉዳይ ከተሳካላቸው የሚቀጥለው ዓለም አያስጨንቃቸው ስለማያውቁና አላህ Subhanahu Wa Ta'ala ስለማይፈሩ ብቻና ብቻ እንጂ ባለማወቃቸውና ለዛች ዓለም ባለመዘጋጀታቸው ሞትም አይቀርላቸው ቅጣትም አይቀርላቸው። ነገር ግን ለዱንያ ህይወታቸውን ሙሉ በሙሉ በመስጠታቸው የአኺራ ጉዳይ አያሳስባቸውም። ከአላህ ዚክር ዞር ያሉ ሰዎች ነብያቶች ዱዓም ያደርጉ ነበር ይላል። ረገበን ከአላህ Subhanahu Wa Ta'ala ኸይርን ከጅሎ ወረሐበን ቅጣቱን ፈርቶም ይጠሩት ነበር አላህ Subhanahu Wa Ta'ala። ወካኑ ለና ኻሺዒን እኛንም የፈሩ ነበሩ ይላል አላህ Subhanahu Wa Ta'ala ነብያቶች። የኛም ባህሪ ሊሆን የሚገባው ወደ አላህ Subhanahu Wa Ta'ala መቃረብ መስመራችንን ዘርግተን ወደ አላህ Subhanahu Wa Ta'ala ዙረን ሞታችንን ጠብቅ ግድ ይለናል። ካልሆነ ለዱንያ ህይወታችንን የምንሰጥ ከሆነ ዱንያ አትጠገብም። በቃኝ ያለም አይታወቅም። በታሪክ ላይ አማኞች ከዱንያ የሚያስፈልጋቸውን ይወስዱና ወደ አላህ ኢስቲቅባል ያደርጋሉ። የዱንያ ባሪያዎች ግን አላህ ያዘዛቸውን ትእዛዝ ችላ ብሎ ለዱንያ ህይወታቸውን ይሸምታሉ። ስለዚህ ይህቺ ቀን በቀልድ ልታልፈን አይገባም። አላህ Subhanahu Wa Ta'ala ቁርአኑ ላይ ምን ይላል? ወልፈጅሪ ወለያሊን ዐሽር ወልፈጅሪ ይላል። ሌሊቱ አብቅቶ በሚሄድበት ጊዜ እምላለው ይላል። ወለያሊን ዐሽር በአስሩም ቀናቶች እምላለው ይላል። እነዚህም ቀናቶች 10 የዙልሂጃ ቀናቶች ናቸው። ወደ አላህ Subhanahu Wa Ta'ala የሰው ልጆች የሚቃረቡባቸውና ብዙ ትሩፋቶች የሚገኙባቸው ቀናቶች ናቸው። ከነዚህም ውስጥ የአረፋ ቀን አለበት። አላህ Subhanahu Wa Ta'ala ለወፈቀው ሰው አረፋ የሚቆምበት ቀን። ነብዩ አለይሂ ሰላቱ ወሰላም አልሐጅ አረፋ ብለዋል። ሐጅ ብሎ ማለት አረፋን መቆም ነው ብለዋል ነብዩ አለይሂ ሰላቱ ወሰላም። አላህ Subhanahu Wa Ta'ala ወደ ሰማያት ዱንያ ወርዶ እዛ ለተጣዱ ሰዎች ምህረትን የሚለግስበት የሆነ ትልቅ የሆነውም ቀን አለበት። በዚህ 10 ቀን አላህ Subhanahu Wa Ta'ala የወፈቃቸው የሆኑ ሰዎች ሐጅ ያደርጋሉ። ብዙ ኸይራቶች የሚገኙባቸው የሆኑ ቀናቶች ናቸው እነዚህ ቀናቶች። ከእስልምና መሰረቶች አንደኛው መሰረት የሚፈጸምበት ጊዜ ነው። ስለዚህ በእነዚህ በ10ሩም ቀናቶች እምላለው ይላል አላህ Subhanahu Wa Ta'ala። ነብዩም አለይሂ ሰላቱ ወሰላም አብዱላህ ኢብኑ አባስ በዘገቡት ሐዲስ ቃል ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ብለዋል ይላል ما من أيام عمل الصالح ቀኖች ውስጥ ከሚሰሩ ስራዎች የለም فيه ከቀኖች አሐቡ ኢላላህ ወደ አላህ ዘንድ የተወደዱ ከየትኛውም ቀን የተሻለ ቀን የለም አላህ ዘንድ የተወደዱ من هذه الأيام ከነዚህ ቀናቶች ውጭ አሉ የአላህ መልእክተኛ يعني أيام العشر 10 የዙልሂጃ ቀናቶች ውስጥ የሚሰሩ ስራዎች ከሌላው ቀን ከሚሰሩ ኢባዳዎች ይበልጣሉ ያሉ የአላህ መልእክተኛ። ቃሉ አሉ ሰሃቦች ያ ረሱላህ እርሶ የአላህ መልእክተኛ ወለል ጂሃዱ ፊ ሰቢልላህ በአላህ መንገድ ላይ መታገልም ቢሆን ብሎ ጠይቋቸው ለነብዩ አለይሂ ሰላቱ ወሰለም። ቃል አሉ የአላህ መልእክተኛ አለይሂ ሰላቱ ወሰለም ወለል ጂሃዱ ፊ ሰቢልላህ በአላህ መንገድ መውጣት ቢሆንም ከነዚህ ቀናቶች የሚበልጥ የለም አሉ የአላህ መልእክተኛ። ኢላ ሲቀራሉ ነብዩ አለይሂ ሰላቱ ወሰለም ረጁሉን አንድ ሰውዬ ሲቀራሉ خرج بنفسه ነፍሱንም ይዞ የወጣ ወማሊሂ ገንዘቡንም ይዞ የወጣ فلم يرجع من ذلك بشيء ይዟቸው ከወጣ ከነዚህ ነገሮች ምንም ሳይመለስ በዛው የቀረሰው ሲቀር ከጂሃድ ፊ ሰቢልላህ ቢሆን በእነዚህ 10 ቀን የሚሰሩ ስራዎች ይበልጣሉ አሉ ነብዩ አለይሂ ሰላቱ ወሰለም። ስለዚህ አላህ ባሪያዎች እነዚህን ቀናቶች በቀልድና በጨዋታ ልናሳልፋቸው አይገባም። እንደሚታወቀው በአሁኑ ሰዓት በዚህ በሽታ ምክንያት መስጊድ መሰባሰብ ስለቀረ በሰላታቸው የሚቀልዱ ሰዎች የበዙበት ጊዜ ነው ያለነው። አንዱን ሰላት ከአንዱ ሰላት እያደረጉ የሚሰግዱ ሰዎች የበዙበት ጊዜ ላይ ነው ያለነው። ማዕከውኒ ግን ይቺ ቀን እንደሌላው ቀን የሚታዩ ቀናቶች አይደሉም። ነብዩ አለይሂ ሰላቱ ወሰለም በላጭ ኸይር ስራ የሚባል የለም በእነዚህ ቀናቶች ከሚሰሩ ስራዎች አሉ ነብዩ አለይሂ ሰላቱ ወሰለም። አላህን መዘከርም ይሁን ቁርአን መቅራትም ይሁን ጾም መጾምም ይሁን ሰደቃ መስጠትም ይሁን
ለእናት ለአባትም በጎ ስራ መዋል ይሁን ለጎረቤትም ይሁን ለምስኪኖችም ኸይር ስራ መስራት ይሁን ማንኛውም ስራ እነዚህ ቀናቶች ውስጥ የሚሰሩ ስራዎች አላህ ዘንድ ትልቅ ምንዳ የሚከፈልበት ነው። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ማንኛውም ስራ የለም እነዚህ ቀናቶች ውስጥ የሚሰሩ ከሌላው ቀን የሚበልጡ ቢሆን እንጂ አሉ ነብዩ አለይሂ ሰላቱ ወሰለም። ከዛ ሰሃቦችም የሰው ልጅ አንገቱን መስዋዕትነት ሊከፍል የወጣውም ጂሃድ ቢሆን ብሎ ጠይቋቸው አዎ አሉ ነብዩ አለይሂ ሰላቱ ወሰለም። በገንዘቡም በነፍሱም ወጥቶ እዛው የቀረሰው ካልሆነ በስተቀረ ከጂሃድም ቢሆን ይበልጣል አሉ ያላህ መልእክተኛ። ስለዚህ በአላህ Subhanahu Wa Ta'ala ያመኑ ሰዎች በዚህ 10 ቀን ሊጠቀሙበትና ልንጠቀምባቸው ይገባል። ልንቀልድና ልናሾፍ አይገባም። ሙእሚኖች ሁሌ አኺራን መስመር ላይ ገብተው ይጠብቁታል። ሞት መቼ ሊመጣቸው እንደሚችል አያውቁምና ይቺ ዓለምም የመዘውተሪያ ሀገር አይደለችምና ሁሌ ሙእሚኖች ከኸይር ስራ ወደ ኸይር ስራ ከረመዳን ጾም ወደ ሸዋል ከሸዋል አያመል ቢድ ከአያመል ቢድ ወደ ዙልሂጃው ቀናቶች እያሉ ይሄዳሉ። አላህ Subhanahu Wa Ta'ala እስከሚገናኙ ድረስ ኸይር ስራ ከመስራት አይወገዱም በአላህ ያመኑ ሰዎች። ሙናፊቆቹ ግን ይሰለቻቸዋል ኸይር ስራ ላይ መዘውተሩን አላህ ኢላ ቀሊላ አላህን ትንሽ ቢሆን እንጂ አያወሱትም ይላል አላህ Subhanahu Wa Ta'ala። ስለዚህ በእነዚህ ቀናቶች ልንጠቀምባቸው ይገባል። እነዚህም ቀናቶች ውስጥ ልክ መጀመሪያ ለማውሳት እንደሞከርነው የሐጅ ስነ ስርዓት የሚፈጸምበት ቀን ነው። ከእስልምና መሰረቶች አንደኛው ህገ ደንብ የሚፈጸምባቸው ቀናቶች ውስጥ ነው ይህ 10 ቀን። አላህ Subhanahu Wa Ta'ala على الناس حج البيت من استطاع إليه سبيلا ومن كفر فإن الله غني عن العالمين الله بسو ልጆች ላይ ሐጅን ግዴታ አድርጓል። ወደ ሐጅ መሄድ በሚችል ሰው ላይ ይላል አላህ Subhanahu Wa Ta'ala ومن كفر ሐጅ ከማድረግ የካደ فإن الله غني عن العالمين الله ከዓለማት የተብቃቃ የሆነ ጌታ ነው። ይህ ቀን የሚገኝበት የሆነ ቀን ነው። ያም ቀን ነብዩ አለይሂ ሰላቱ ወሰለም ሐጅ ላይ ካልተጣዱ ሰዎች ውጭ ያቺን ያረፋ ቀን ለጾመ ሰው የ2 ዓመት ወንጀል እንደሚማርለት ተናግሯል ያላህ መልእክተኛ። አቢ ቀታዳ ረዲየላሁ ተዓላ عنه ان النبي صلى الله عليه وسلم قال صوم يوم عرفه ያረፋን ቀን መጾም አሉ ነብዩ አለይሂ ሰላቱ ወሰለም احتسب على الله ان يكفر سنه التي قبلها ከዛ በፊት ያለችዋን ዓመት ወንጀል እንዲምር ከአላህ እከጅላለሁ አሉ። وسنه التي بعدها ከዛም በኋላ ያለችዋን ዓመት ይምራል ብዬ ከአላህ እከጅላለሁ አሉ ነብዩ አለይሂ ሰላቱ ወሰለም። خرجه مسلم ኢማም ሙስሊም ዘግቦታል ይህን ሐዲስ። ሁጃጆች አረፋ በሚቆሙበት ቀን ሐጅ ያልሄዱ ሰዎች ደግሞ ያቺን ቀን በመጾማቸው የ2 ዓመት ወንጀል አላህ Subhanahu Wa Ta'ala እንዲምራቸው እከጅላለሁ አሉ ያላህ መልእክተኛ። አላሁም ይجعلنا منه። ስለዚህ ይህ ትልቅ የሆነ ምንዳ ሊገኝበት የሚችል የሆነ ቀን አለ በዚህ 10 ቀን ውስጥ። አላሁ አክበር ማለት ሱብሃንአላህ ማለት ወልሐምዱሊላህ ማለት ወላ ኢላሃ ኢላላህ ወላሁ አክበር ማለት የዝክሮችን አይነት መፈጸም። ከዛ ቀጥሎ ደግሞ ሁጃጆች አረፋ ከሚቆሙበት ቀን ከፈጅር ሰላት ጀምሮ ተክቢራም ይጀምራል። ልክ ኢብኑ ተይሚያ أصح القول في التكبير الذي عليه الجمهور السلف لا سلا تكبيرا جمهور السلف ያሉበት والفقهاء من الصحابه كصحابዎችም والائمه አብዛኛው አይማዎችም ያሉበት አዩከብረ من فجر العرفه ያረፋ ቀን ከፈጅር ጀምሮ الى اخر ايام التشريق ايام التشريق መጨረሻ ድረስ ያለውን አላሁ አክበር ማለት ተክቢራን ማስገኘት ልክ ዙልሂጃ 13ኛው ቀን ድረስ ይህንን ተክቢራ ማስገኘት አጢበ ኩል ሰላት እያንዳንዱ ሰላት ከተሰገደ በኋላ ተክቢራን ማስገኘት መጅመል ፈታዋ 24ኛው ሙጀለድ 20ኛው ቁጥር ላይ ጠቅሶታል ኢብኑ ተይሚያ ረህመቱላሂ ተዓላ ዐለይሂ። ኢብኑ ሐጀርም ረህመቱላሂ ተዓላ ዐለይሂ ወሰሁ ትክክለኛው ማ ወረደ فيه عن الصحابه ከሳባዎች የተገኘው ቀውሉ አሊ ያ አሊ ረዲየላሁ ተዓላ عنهم ንግግር ነው። ወብኑ መስዑድም أنه من صبح يوم العرفة إلى آخر أيام مينا يا عرفة كان كفجر جمرو حجاجوت كمينا اسكمين كسبت درس تكبير يبالا أخرجه ابن منذر ዘግቦታሉ ይሄንንም ሌሎችም ዘግቦታሉ። ስለዚህ የአላህ ባሪያዎች ወደ አላህ ሽቅድድም የሚያደርጉባቸው ቀናቶች ናቸው። በተክቢር በዚክር በቅራአተል ቁርአን ሌሊት በመስገድ ሰደቃ በመስጠት ስለቱል አርሃም የእናት አባትን ሐቅ በመጠበቅ ለምስኪኖች እንፋቅ በማድረግ ወደ አላህ የሚቀርቡባቸው ቀናቶች ናቸው እነዚህ 10 ቀናቶች። እንዲሁም ደግሞ 9ኙም ቀን መጾም ለምን ነብዩ አለይሂ ሰላቱ ወሰለም በእነዚህ 10 ቀን የሚሰሩ ማንኛውም ኸይር ስራ ስላሉ ነብዩ አለይሂ ሰላቱ ወሰለም ከኸይር ስራዎች ደግሞ አንደኛው ኸይር ስራ ጾም ነው። ሐዲስ ላይ ነብዩ አለይሂ ሰላቱ ወሰለም 9ኙን ቀን ጾሙ አሉ የሚል ሐዲስ አለ። ይህ ሐዲስ ግን ደኢፍ ነው። ለምን እናታችን አይሻ ረዲየላሁ ተዓላ عنها لم يصوم 10 ذي الحجه ነብዩ አለይሂ ሰላቱ ወሰለም 10ን ذي الحجه አልጾሙም ብላለች። እሱም ሙስሊም ላይ አለ ሐዲሱ።
እንዲሁም ደግሞ ቃለት ማራአይቱ ረሱል ሰለላሁ ዐለይሂ ወሰለም ሻማ ፊል ዐሽር ቀጡን 10 ዙልሂጃ ላይ ሲጾሙ አላየዋቸውም ብላ ተናግራለች። ነገር ግን ነብዩ አለይሂ ሰላቱ ወሰለም እነዚህ 10 ቀናቶች ውስጥ የሚሰራ ማንኛውም ስራ ስላሉ ጾም እዚህ ውስጥ ይገባል። ሌላ ሐዲስ አለ ነብዩ አለይሂ ሰላቱ ወሰለም 9ን ቀን ጾሙ አሉ የሚል ሐዲስ አለ። ሐዲሱ ዑለማዎች ተናግተውበታል። ደዒፍ ነው ሐዲሱ። ከፊሉ ዑለማዎች ሰሂህ ነው ቢሉትም ነገር ግን እነዚህን 9 ቀናቶች መጾም ነብዩ አለይሂ ሰላቱ ወሰለም ማንኛውም ኸይር ስራ አይሰራም ሌሎች ቀናቶች ከሚሰራ ስራ የሚበልጥ ቢሆን እንጂ የሚለው ሐዲስ ውስጥ ጾምም ስለሚገባ መጾም እንችላለን ብሎ ጠቅሶታል ዑለማዎች። ከዑለማዎችም ውስጥ ሼክ ኢብኑ ባዝ ኢብኑ ዑሰይሚን ይሄን አስቀምጧል። ስለዚህ ልንጾምና ወደ አላህ Subhanahu Wa Ta'ala ልንቃረብበትና ለአኺራ ልንዘጋጅበት ከሚገቡ ቀናቶች እነዚህ ቀናቶች ናቸው። በቀልድ ልናሳልፋቸው አይገባም። እነዚህም ውስጥ ደግሞ እርድም ይገኛል። ለአረፋ ለማረድ መዘጋጀትም እዚህ ውስጥ ይገባል። ከኸይር ስራዎች ውስጥ ማረድም ጭምር። ይህም ትልቅ ኢባዳ ነው። አላህ Subhanahu Wa Ta'ala የደነገገው የሆነ ነብዩም አለይሂ ሰላቱ ወሰለም የደነገጉበት የሆነ ኢባዳ ነው። ሙስሊሞችም በኢጅማ የተስማሙበት የሆነ ኢባዳ ነው። አላህ Subhanahu Wa Ta'ala ቁርአኑ ላይ ምን ይላል? ፈሰሊ ሊረቢከ ወንሐር ፈሰሊ ሊረቢክ ለጌታ ስገድ ወንሐር እረድም ይላል ቁርአኑ ላይ። በሌላም ቁርአን ምን ይላል? በል ያ ሙሐመድ ኢነ ሰላቲ ለአላህ Subhanahu Wa Ta'ala የምሰግደው ስግደት በሌሊቱም በቀኑም ጊዜ ፈርዱም ሱናው ወኑሱኪ እንዲሁም ደግሞ እርድም ወደ አላህ Subhanahu Wa Ta'ala ልንቀርብበት የሚችል ትልቅ ኢባዳ ነው። ወመህያየ ህይወቴም ወመማቲ ሞቴም ሊላሂ ረቢል ዓለሚን ለዓለማቱ ጌታ ነው ብለ በሌላቸው ለነብዩ አለይሂ ሰላቱ ወሰለም ላ ሸሪከ ለሁ ለሱ አጋሪም አጋጅም የለውም ከሚያግዝም ከሚረዳም አካል የተብቃቃ ነው። ወቢዛሊከ ኡሚርቱ እኔ ደግሞ ኢባዳን ለአላህ Subhanahu Wa Ta'ala አድርጌ በመሄድ ኡሚርቱ ታዝዣለሁ። ዋና አወሉል ሙስሊሚን እኔ ከዚህማ የመጀመሪያው አማኝ ነኝ ብለህ በል ይላቸዋል አላህ Subhanahu Wa Ta'ala። በሌላም የቁርአን አንቀጽ ወሊኩል ኡመቲን ለሁሉም ኡማ ይላል አላህ Subhanahu Wa Ta'ala ጀዐልና መንሰከን እርድን አድርገንላቸዋል ይላል አላህ Subhanahu Wa Ta'ala ሊየዝኩሩ ስመላሂ ዐላ ማ ረዘቀሁም አላህ Subhanahu Wa Ta'ala በዘገሳቸው ስዕሳይ ላይ ሚን በሂመቲል አንዓም ከሚታረዱ ከበግም ይሁን ከበሬም ይሁን ከግመል አድርገናል እርድን ወደ አላህ Subhanahu Wa Ta'ala የሚቀርቡበትን አድርገንላቸዋል ይላል። ኢማን ላላቸው ሰዎችና አላህ ለሚፈሩ ሰዎች ይህንን ኢባዳ እንዲሰሩ አድርገንላቸዋል ይላል። ፈኢላሁኩም ኢላሁን ዋሂድ የናንተ አምላክ አንድ አምላክ ነው አላህ Subhanahu Wa Ta'ala ፈለሁ አስሊሙ ለሱ እጅግር ስጡ ይላል አላህ Subhanahu Wa Ta'ala። ወበሽሪል ሙኽቢቲን ለአላህ Subhanahu Wa Ta'ala እጅግር የሰጡትን አበስራቸው ይላል አላህ Subhanahu Wa Ta'ala። الذين اذا ذكر الله وجلت قلوبهم አላህ Subhanahu Wa Ta'ala በተወሳበት ሰዓት ቀልባቸው የምትፈራ የሆኑትን ይላል አላህ Subhanahu Wa Ta'ala። ስለዚህ ይህ እርድ አላህ Subhanahu Wa Ta'ala አላህ ለሚፈሩ ሰዎች ወደ አላህ የሚቀርቡበት ኢባዳ ያደረገው ነው። ችላ ልንለው አይገባም። እርድ ላይ በአሁኑ ሰዓት የሰው ልጆች ከአላህ ውጭ ላሉ አካሎች ለማረድ ሹሩ ጉድ ይላል። ቀኑን ካለፈባቸው ሙሲባ የሚመጣባቸው ይመስላቸዋል። ለአልከሲ የገቡትን ቃል ለአብሬቲ የገቡትን ቃል ለአንዬ ለዳንዬ ለቦረናው ሼክ ለሰይድና ኸድር ለሆሙስ ለኢሮብ ወዘተ የገቡትን ቃል ኪዳን ካልፈጸሙ በላይ ይወርድባቸው ይመስላቸዋል። ከአላህ Subhanahu Wa Ta'ala ቀልባቸው የራቀች የሆኑ ሰዎች አላህ ያዘዘበትን ግን አይፈጽሙም፣ ችላ ይላሉ፣ ይዘናጋሉ። ቀልባቸው በሌላ ነገር ስለተንጠለጠለች ብቻና ብቻ። ሙእሚኖቹ ግን ወደ አላህ የሚቀርቡበት ኢባዳ አድርጎላቸዋል አላህ Subhanahu Wa Ta'ala አላህ ደንግጎላቸዋል። ስለዚህ ወደ አላህ Subhanahu Wa Ta'ala ከምንቀርብባቸው ኢባዳዎች አንደኛው ኢደል አድሃ ላይ የምናርደው እርድም ጭምር ወደ አላህ የምንቀርብበት ነው። ልንዘጋጅና ልናዘጋጅበትም ጠንከር ልንልም የሚገባበት ጉዳይ ነው። ሰነፍ ልንሆንበት የማይገባ ጉዳይ ነው። በዱንያችን ሰነፍ የማንሆነው በኢባዳዎች ሰነፍ ልንሆን አይገባም። ይህም እርድ የሚፈጸመው የዒድ ሰላት ከተሰገደ በኋላ ጀምሮ እስከ 13ኛው አያመ ተሽሪቅ ድረስ ማረድ ይቻላል። ከዒድ ሰላት በፊት ግን ማረድ አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ሰላታችን በፊት ያረደ ሰው ተመልሶ ምትክ ይረድ ብለዋል ነብዩ ዐለይሂ ሰላቱ ወሰለም። ለዚህ ነው ዑለማዎች ከዚህ ሐዲስ የተነሳ እርድ ማረድ ግዴታ ነው ይላሉ በሚችል ሰው ላይ። ችላ ሊባልና የሰው ልጆች ሊቀልዱበት የሚገባ ጉዳይ አይደለም ይላሉ። ከነዚህም ከሚሉት ውስጥ ሼኹል ኢስላም ኢብኑ ተይሚያ ይህ ከእስልምና ድንጋጌዎች ትልቁ ሻዒር ነውና ሊዘነጋ አይገባም ይላል። አላህ Subhanahu Wa Ta'ala ቁል ኢነ ሰላቲ ወኑሱኪ ወመህያየ ወመማቲ ሊላሂ ረቢል ዓለሚን ብለዋልና ሊዘነጋ የሚገባ አይደለም ይላል። እንዲሁም በሌላም ቁርአን አንቀጽ ፈሰሊ ለረቢከ ወንሐር ብለዋልና ለጌታ ስገድም እረድም ብለዋልና ሊዘነጋና ችላ ሊባል የሚገባው ነጥብ አይደለም። አላህ Subhanahu Wa Ta'ala ማረድና ሰላትን አያይዞ ነው የጠቀሰውና የሰው ልጆች ችላ ሊሉት የሚገባ ጉዳይ አይደለም። እነዚህ ደሊሎች ዛሂራቸው ውጁብ መሆኑን የሚያሳዩትና
እንከር ብለን ልንጠብቀው ይገባል ሌላ ሸይኹል እስላም ኢብኑ ተይሚያ መጅሙዕ ፈታዋ ላይ 23ኛው ሙጀለድ 162ኛው ቁጥር ላይ አስቀምጦታል። ሸይኽ ኢብኑ ተይሚያም የሚችል አካል ሊተው አይገባም ነብዩ መለይ ሰላቱ ሰላም ሲሰሩትና ሲያዙበት የነበረ ነጥብ ስለሆነ ችላ ሊባል አይገባም አቅም ያለው ሰው ሊያደርገው የሚገባ ነጥብ ነው ብሎ ጠቅሶታል። ለምን አነስ ኢብኑ ማሊክ በዘገቡት ሐዲስ ነብዩ አለይሂ ሰላቱ ሰላም አረዱ ቢከብሸይን ይላል ሁለት በጎችን ወፍራም የሆኑ ቀንድ ያላቸውን በጎችን ነብዩ ሰለላሁ ዐለይሂ ወሰለም አርደዋሉ በእጃቸው የሚል ሐዲስ አለ። ሙተፈቅ የሆነ ሐዲስ ነው። ስለዚህ ልንዘነጋውና ችላ ልንለው የሚገባ ነጥብ አይደለም። ለአንድ ሰው አንድ በግ ያብቃቀዋል ከነ ቤተሰቡ ለምን ነብዩ አለይሂ ሰላቱ ሰላም በነበሩበት ሰዓት አንድ ሰው ያርድ ነበረ ለሱም ለቤተሰቦቹም ይበሉም ነበረ እንዲሁም ደግሞ ምስኪኖችንም ይመግቡ ነበረ የሚል ሐዲስ ስላለ ይህንም ሐዲስ ኢማም ማሊክ ዘግቦታሉ ትርሚዚም ዘግቦታሉ ኢብኑ ማጃም ዘግቦታሉ ሸይኹል አልባኒ ሰሂህ ነው ብሎታል። ስለዚህ ለአንድ ቤተሰብ አንድ በግ ካረደ ከነ ቤተሰቡ ያብቃቀዋል። እንዲሁም ደግሞ አንድ በሬ ደግሞ ለሰባት አባወራዎች ያብቃቃል። እነዚህ የሚታረዱ ነገሮች ከተለያዩ ጉድለቶች መራቅ መቻል አለባቸው። አይናቸው የጠፋ መሆን የለበትም፣ ጆሮአቸው የተቆረጠ መሆን የለበትም፣ እግራቸው የተሰበረ መሆን የለበትም፣ በጣም የከሱ መሆን የለባቸውም። ከተለያዩ ጉድለቶች የጸዱ መሆን አለባቸው። እንዲሁም ደግሞ እነዚህ 10 ቀናቶች ሲገቡ ለማረድ የተዘጋጀ ማረድ የሚችል ሰው ጸጉሩን መቁረጥ የለበትም፣ ጥፍሩን መቁረጥ የለበትም እርዱን እስኪፈጽም ድረስ። ለምን ነብዩ አለይሂ ሰላቱ ወሰላም ኡሙ ሰለማ በዘገበችው ሐዲስ ረዲየላሁ ተዓላ عنها النبي صلى الله عليه وسلم قال اذا دخل العشر واراد احدكم አንዳችሁ ከፈለገ አዩዳሂ ማረድን የፈለገ አካል فلا يمس من شعري ከጸጉሩ እንዳይነካሉ ነብዩ አለይሂ ሰላቱ ወሰላም شيئا ከሰውነቱም አካል ምንም እንዳይቆርጣሉ ነብዩ አለይሂ ሰላቱ ወሰላም አخرجው ሙስሊም በዘገቡት ሐዲስ። በሌላ ሐዲስ ነብዩ አለይሂ ሰላቱ ወሰላም اذا رايتم الهلال ذي الحجه የذي الحجه መግባቱን ጨረቃን ካያችሁ አሉ ነብዩ አለይሂ ሰላቱ ወሰላም ወራድ አሐዱኩም አዩዳሂ ማረድን የፈለገ فليمسك عن شعره واظفاره ያሉ ጸጉሩንም እንዳይቆርጥ ጥፍሩንም እንዳይቆርጥ አሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ ለማረድ የሚዘጋጅ አካል ማለት ምናልባት አንተ በሬውን ገዝተ የሚታረደውን ነገር አዘጋጅተ ሌላ ሰው መጥቶ ሊያርድልህ ይችላል። ያ አይደለም የተፈለገው። ወጪ የሚያደርግ አካል ለእርድ የሚዘጋጅን ነገር የሚያዘጋጅና ያንን ወጪ የሚያደርግ አካል ከአካሉ ምንም መንካት የለበትም። ይሄም የተከለከልነበት ጉዳይ ነው። ምናልባት ሰው ሳያቅ ሊነካ ይችላል ወይም ደግሞ አውቆም ሊነካ ይችላል። ይህን ነካ ማለት ደግሞ እርዱን ይተው ማለት አይደለም። ይህን በማድረጉ ወደ አላህ Subhanahu Wa Ta'ala ተውበት ያደርጋል፣ እርዱን ግን ይፈጽማል። ከዚህ እርድ ምስኪኖችን ማብላት ለራስ ብቻ ሳይሆን ምስኪኖችን ማብላት ልንዘናጋውና ችላ ልንለው የሚገባ ነጥብ አይደለም። ዛሬ የሰው ልጆች አላህ Subhanahu Wa Ta'ala ያዘዘበትን እርድ ከማረድ ይዘናጋሉ። ለመውሊድ ግመል ለማዘጋጀት ሹርጉዱ ይላሉ። ቢድዓ ውስጥ የሰው ልጆች ሲገቡ እንደዚህ አቅላቸው ይቀየራል። አላህ ያዘዘበትን ይተዋሉ። ቢድዓን ወይንም ደግሞ አንድ ሼክ የመሰረተውን ነገር ያውለበልባሉ። በየሚዲያው ይሰማል፣ በየሚዲያው ይጨፈራል፣ በየ አላህ ያዘዘበት ትእዛዝ ግን የሰው ልጆች ብዙ ጊዜ ሲጋጉለትና ሲጨነቁለት አይታይም አላህ ካዘነላቸው ውጭ። ስለዚህ ይህ እርድ ልንረሳውና ችላ ልንለው የሚገባም አይደለም። ምስኪኖችንም ልናበላበት ይገባል። በእነዚህ በ10 ቀናቶች ከሚሰሩ ትልቁ ኢባዳ አንደኛው ኢባዳ ይህ ነው። ለዚህ ነው ሸይኹል እስላም ኢብኑ ተይሚያ ከረመዳን 10 ቀንና ከዙልሂጃ 10 ቀን የትኛው ነው የሚበልጠው ተብሎ ሲጠየቁ ከቀኑ አንፃር ሲታይ የዙልሂጃ 10 ቀናቶች ይበልጣሉ ይላል። እንዲሁም ደግሞ ከሌሊቱ አንፃር ሲታይ ግን የረመዳን 10 ሌሊቶች ይበልጣሉ። ይህንንም የጠቀሱበት 25ኛው ሙጀለድ 287ኛው ላይ ጠቅሶታሉ። ስለዚህ ያ ዒባደላህ ወንድም እህት እናት አባቶች ችላ ልንለውና ልንዘናጋበት የማይገባ ነጥብ ነው። ወደ አላህ Subhanahu Wa Ta'ala ተውበትም ልናደርግ ይገባል፣ እንፋቅም ልናደርግ ይገባል። አላህ Subhanahu Wa Ta'ala ቁርአኑ ኢለላህ ጀሚዓን ይላል። አጠቃላይ ወደ አላህ ተውበት አድርጉ አዩሀል ሙእሚኑን እናንተ አማኞች ወይ ይላል። ለዓለኩም ቱፍሊሑን ነጃት ወጡ ዘንድ ይላል አላህ Subhanahu Wa Ta'ala። ወደ አላህ ተውበት ልናደርግና ለአኺራችን እስትዕዳድ ልናደርግ ይገባል። የነብዩ አለይሂ ሰላቱ ወሰላም ተከታዮች ደግሞ ሁሌ ኢባዳቸው ላይ እየጨመሩ ነው የሚሄዱት። የታዘዙበትን ነገር ያጠናከሩ ከጉድለት ለማጽዳትና ስራቸውን ጽድት ለማድረግ ሁሌ ይሽቀዳደማሉ ከሙናፊቆች በተቃራኒ። ስለዚህ አላህ Subhanahu Wa Ta'ala እናንተ ሙእሚኖች ወይ ወደ አላህ Subhanahu Wa Ta'ala ተውበት አድርጉ በአጠቃላይ ይላል። ይህንንም ካደረጋችሁ ደግሞ አላህ ይረዳችኋል። ልክ በሌላ ቁርአን የሚታገሉ ይላል አላህ Subhanahu Wa Ta'ala ፊና በእኛ መንገድ ላይ እሽቅድድም የሚያደርጉ ለነህዲየነሁም ሱቡለና መንገዳችን እንመራቸዋለን ይላል አላህ Subhanahu Wa Ta'ala። ወደ አላህ Subhanahu Wa Ta'ala የሚቃረቡ ሙእሚኖችን አላህ ይረዳቸዋል። እነዚህ ቀናቶች ደግሞ ከሌሎች ቀናቶች በበለጠ እስትዕዳድ ልናደርግባቸው የሚገቡ ቀናቶች ናቸው። ጃቢር ረዲየላሁ ተዓላ ዐንሁ በዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰላም ፈድሉል አያሚ ዱንያ
አያሚል ዐሽር ብለዋል ነብዩ አለይሂ ሰላቱ ወሰለም። ከዱንያ ቀናቶች በላት ቀናቶች ብሎት እነዚህ 10 ቀናቶች ናቸው ብለዋል ነብዩ አለይሂ ሰላቱ ወሰለም። ይህንም ሐዲስ በዛር ዘግቦታል፣ ኢብኑ ሂባንም ዘግቦታል፣ ሼክ አልባኒ ሰሂህ ነው ብሎታል። ስለዚህ እሽቅድድም ልናደርግና ወደ አላህ Subhanahu Wa Ta'ala ልንቃረብባቸው የሚገቡ ቀናቶች ናቸው። ሰደቃም ልናደርግ ዝግጅትም ልናደርግ ሞት መቼ እንደሚመጣን አይታወቅም። አላህ Subhanahu Wa Ta'ala የወፈቃቸው ሰዎች ሐጅ ያደርጋሉ፣ ዑምራ ያደርጋሉ፣ ሐጅ ላይ የሚፈጸሙ ስራዎችን ይፈጽማሉ። ሐጅ ያልሄዱ ሰዎች ደግሞ የሚፈጽሙት ኢባዳ አለላቸው፣ ልንፈጽም ይገባል። ልንዘናጋ አይገባም። ሰደቃ ልናደርግ ይገባል። ወደ አላህ ልንቃረብ ይገባል። ለዚህ ነው አላህ Subhanahu ያ አዩሀለዚነ አመኑ እናንተ ያመናችሁ ሰዎች ሆይ አንፍቁ ሲሳይን ሰጡ ሚማ ረዘቅናኩም እኛ ከለገስናችሁ ሲሳይ ምን ቀብል በፊት አያእቲየ ከመምጣቱ በፊት የውሙን ቀን ከመምጣቱ በፊት ላ በይዑን ፊሂ ወላ ኹለቱን መሸጥ መለወጥና ወዳጅነት የሌለበት የሆነው ቀን ከመምጣቱ በፊት ሲሳይን ለግሱ ይላል። ወላ ሸፋዓቱን ሸፋዓም የሌለበት የሆነው ቀን ከመምጣቱ በፊት ወልካፊሩነ ሁሙ ዛሊሙን ካፊሮች ደግሞ በደለኞች ናቸው ይላል። በአላህ የካዱት በደለኞች ናቸው። ጀሃነም የሚጠብቃቸውና ጀሃነም ላይ የሚሰቃዩ ውርደት የሚጠብቃቸው ናቸው ይላል አላህ Subhanahu። ስለዚህ ለአኺራ ልንዘጋጅ ይገባል። ነብዩ አለይሂ ሰላቱ ወሰላም ሰደቃ የሚወጣበት ገንዘብ አይቀንስም ብለዋል የአላህ መልእክተኛ አለይሂ ሰላቱ ወሰላም ሙስሊም በዘገበው ሐዲስ። ስለዚህ እነዚህ ቀናቶች ወደ አላህ Subhanahu Wa Ta'ala ሽቅድድም ልናደርግባቸው የሚገቡ ቀናቶች ናቸው። ልንዘናጋና ችላ ልንላቸው የሚገቡ ቀናቶች አይደሉም። ቤተሰቦቻችን ኸይር ስራ እንዲሰሩ፣ ጾም እንዲጾሙ፣ ዝክር እንዲዘክሩ፣ ታህሊል፣ ተክቢር፣ ተስቢህ፣ የጧትና የማታ ዝክር፣ ቁርአን መቅራትን በኢባዳቸው በአጠቃላይ አላህ በሚወደው ኢባዳ እንዲጠነክሩ ልናደርጋቸው ይገባል። ዛሬ የሰው ልጆች በዚህ በሽታ ምክንያትም መመካከርም መለጋገስም መስጊድ ላይ ጀማብሮ መስገድም ቢቀሩም ባለነበት ቦታ አላህ Subhanahu Wa Ta'ala ልንፈራውና ወደሱ ልንቃረብ ግድ ይለናል። ሞት ሰዓትና ጊዜ አይሰጥም። ለዚህ ነው አላህ Subhanahu Wa Ta'ala ቁርአን ሰዓት ላ ይስተአኺሩነ ሰዓተን ወላ ይስተቅዲሙን ትንሽም ወደ ኋላም ወደፊትም አይደረግላቸውም ይላል አላህ Subhanahu Wa Ta'ala። እንዲሁም በለዛኢቀቱል መውት ነፍስ የተባለች በሙሉ ሞትን ትቀምሳለች። ወኢነማ ትወፈውነ ኡጁረኩም የውመል ቂያማ ምንዳችሁን የምትመነደሉት የቂያ ማለት ነው። ፈመን ዙህዚያ አኒን ናር ወድኺለል ጀነተ ፈቀድ ፋዝ ከጀሃነም ነፃ ወጥቶ ጀነትን የገባ በእርግጥ የሚፈልገውን አግኝቷል፣ ከሚፈራው ተጠብቋል። ወመል ሐያቱ ዱንያ ኢላ መታኡል ጉሩር ይቺ ቅርቢቱ ዓለም አይደለችም መሸንጊያ ብትሆን እንጂ አላህ Subhanahu Wa Ta'ala። ስለዚህ ልንዘጋጅ ግድ ይላል። ነብዩ አለይሂ ሰላቱ ወሰላም ለአብዱላህ ኢብኑ ዑመር ኩን ፊ ዱንያ ከአነከ ገሪብ አሉት። ዱንያ ላይ እንደ እንግዳ ሁን አሉት ነብዩ አለይሂ ሰላቱ ወሰላም። አው አቢሩ ሰቢል ወይንም ደግሞ መንገድ እንደሚያቋርጥ ሰው ሁን አሉት ነብዩ አለይሂ ሰላቱ ወሰላም። ኢብኑ ዑመርም ነበር ከዛ በኋላ ኢዛ አምሰይተ ፈላ ተንተዝር الصباح ካመሸ ንጋት እንዳትጠብቅ ወይዛ አስባህተ ፈላ ተንተዝር المساء ካነጋ ደግሞ ምሽትን እንዳትጠብቅ ይል ነበር። ወኹዝ ያዝ ሚን ሲሐቲካ በጤንነትህ ሊመረድክ አልጋ ላይ ለምትሆንበት ጊዜ መስራት የምትፈልገውን ነገር መስራት ለማችልበት ጊዜ ያዝ ይል ነበር በጤንነትህ። ወሚን ሐያቲካ ሊመውቲክ በህይወት ክፍለ ጊዜ ደግሞ ከሞት በኋላ ላለው ሀገርህ ዝግጅት አርግ ይል ነበር። ስለዚህ ዝግጅት ልናደርግ ይገባል። እሽቅድድም ልናደርግ ቤተሰቦቻችን ልናነሳሳቸውና በዚህ ቀናቶች ኢማናቸው እንዲጨምር በኢባዳቸው ላይ ትኩረት እንዲሰጡ ከወንጀል እንዲርቁ ወደ አላህ ተውበት እንዲያደርጉ ለሚቀጥለው ዓለማቸው እንዲዘጋጁ ልናነሳሳቸው ይገባል። ለዚህ ነው አላህ Subhanahu Wa Ta'ala ቁርአኑ ላይ ያ አዩሀለዚነ አመኑ ይላል። እናንተ ያመናችሁ ሰዎች ወይ ቁ አንፉሰኩም ነፍሳችሁን ከጀሃነም እሳት ጠብቁ፣ ወአህሊኩም ቤተሰቦቻችሁን ከምን ከተባለ ናራ ከጀሃነም ወቁዱሃ الناس والحجار የጀሃነም ደግሞ መቀጣጣያ የሰው ልጅና ድንጋይ የሆነችዋን ከጀሃነም እሳት ጠብቁ ይላል። አለይሃ መላኢከቱን ጀሃነም ላይ መላእክቶች አሉ ግላዝ ይሆኑ ቁጡ ይሆኑ ሽዳድ ጠንካራ ይሆኑ ላ ያእሱን አላህ ማ አመረሁም አላህ ያዘዛቸውን ፍንክች የማይሉ ወይፈዓሉነ ማ ይኡመሩን የታዘዙት የሚሰሩ የሆኑ መላእክቶች አሉ። ከዛ ጀሃነም ነፍሳችሁንም ቤተሰቦቻችሁንም ጠብቁ ይላል አላህ Subhanahu Wa Ta'ala። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም አክስቴ አባስ ብሎ ነብዩ አለይሂ ሰላቱ ወሰላም ተጣርቶ ነፍሳችሁን ከጀሃነም እሳት ነፃ አውጡ፣ አላህ የሚያዛችሁን ታዘዙ፣ የሚከለክላችሁን ተከልከሉ ብሎ ያዙ ነበር ያላ መልእክተኛ። ቁርአኑም وأنذر عشيرتك الأقربين ለነብዩ አለይሂ ሰላቱ ወሰላም ወአንዚር አስጠንቅቅ عشيرتك الأقربين ቅርብ የሆኑ ዘመዶችን አስጠንቅቅ አላቸው ለነብዩ አለይሂ ሰላቱ ወሰላም። ስለዚህ ልንበረታና በዚህ ቀን እሽቅድድም ልናደርግ ለአኺራችን ልንዘጋጅ ይገባል። ሙእሚኖች ኸይር ስራ ከመስራት አይጠግቡም ወደ ሚቀጥለው ሀገር እስከሚሸጋገሩ ድረስ። በዚህ ዱንያ ደግሞ ጠንክሮ በርትቶ ኸይር ስራ እየሰሩ ደግሞ ሞት ከመጣቸው በስራት ይመጣላቸው። ልክ አላህ Subhanahu Wa Ta'ala ቁርአን ኢነ الذين قالوا እነዛ ያሉ ይላል አላህ Subhanahu Wa Ta'ala ረቡና አላህ ጌታችን አላህ ነው ያሉ ከዛስ ثم استقاموا ቀጥ ያሉ ባሉት ነገር ላይ ተተነዘሉ አለይሂሙል መላኢከቱ መላእክቶች ይወርድላቸዋል። አላ ተኻፉ ወደምትሄዱበት ሀገር ችግር ይገጥመኛል ብላችሁ ፍርሃት ውስጥ እንዳትገቡ፣ ወላ ተህዘኑ ተሳቹትም የምትሄዱት ላይ ችግር ይደርስበታል ብላችሁ እንዳታስቡ፣ ወአብሽሩ እንደውም አብሽሩ ቢልጀነቲ التي كنتم توعدون ስትቀጠሩላት በነበረችው ጀነት አብሽሩ ይባላል። አላሁመ ጀዐልና ሚንሁ። ስለዚህ
ይህንን እጣ ፋንታ ለማግኘት ዱንያ ላይ ዒባዳ ላይ መጠንከር፣ ምላሳችን ዝክርን ማላመድ፣ አይናችን መጥፎ ነገር ከማየት መግታት፣ እግራችን ወደ መጥፎ ከመራመድ ማቀብ፣ እጃችንም መጥፎ ነገር ከመጨበጥና ከመንካት ማቀብ። ያኔ ውጤታማ እንሆናለን። ካልሆነ ግን ነፍስያና ሸይጣን በነዳን የምንነዳ ከሆነ ለጀሃነም እየተዘጋጀን መሆኑን ማወቅ መቻል አለብን። ስለዚህ ይህ ጀሃነም እንዳያገኘን ወደ አላህ ኢስቲቅባል ማድረግ አለብን። አምር ቢልማዕሩፍ ነህይ አኒል ሙንከር ማድረግ አለብን። ነብዩ አለይሂ ሰላቱ ወሰላም መራ ሚንኩም ሙንከርን ያየ የሚያስጠላን ነገር ያየ አላህ የሚጠላውን ነገር የተመለከታል ፈሊገይሩሁ ቢየዲ በእጁ ይከልክላል። ፈኢለም የስተጢ ፈቢሊሳኒ በእጁ መከልከል ካልቻለ በምላሱ ይናገር። ፈኢለም የስተጢ በምላሱ መናገር ካልቻለ ፈቢቀልቢ በቀልቡ ይጥላል። ወዛሊከ አድአፉ ኢማን ይህ የኢማን ዝቅተኛው ነው አሉ ነብዩ አለይሂ ሰላቱ ወሰላም። አላህ ሱብሃነ ፍትነተን ያችን ፍትና ፍሩ ላ ቱሲበነ الذين ظلموا منكم خاصة ከናንተ ውስጥ በደለኛ የሆኑትን ብቻ ነጥላ ማትወስደዋን ሙሲባን ተጠንቀቁና። ስለዚህ ከዚህ ሙሲባ ለመዳን በጥሩ ማዘዝ በመጥፎ መከልከል ሐቅ ላይ መጽናት ወደ ሐቅ መጣራት ባጢልን መራቅ ከባጢል መከልከል ግድ ይላል። ያኔ ነው ነጃ የምንወጣው። ስለዚህ ሁላችንም በእነዚህ 10 ቀናቶች ጾም በመጾም ዝክር በመዘከር ዱዓ በማድረግ ሰደቃን በመስጠት ዝምድናን በመቀጠል የእናት አባትን ሐቅ በመጠበቅ የጎረቤትን ሐቅ በመጠበቅ ለምስኪኖች እንፋቅ በማድረግ ልናሳልፈው ይገባል። ልንዘነጋው አይገባም። አላህ Subhanahu Wa Ta'ala በሚፈልገው አይነት ሰርቶ ኸይር ስራቸውን ተቀብሏቸው ከጀሃነም ከሚያርቃቸው ሰዎች ያድርገን። ወደ ባጢል ከመሄድም ይጠብቀን። ባጢልን እንትሻር ከሚያደርጉ ሰዎች ኡማውንም እኛንም አላህ ይጠብቀን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. والسلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።